መንገዳችሁ ከእግዚአብሔር አልተሰወረችም፣ ፍርድም ከአምላካችሁ አላለፈችም። ሰላም ቅዱሳን እንዴት ናችሁ? በዓለም ዙሪያ ሁሉ የምትገኙ የእግዚአብሔር ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ወንድማችሁ ፕሮፌት አማን ነኝ። ጌታ እግዚአብሔር ጊዜና እድል ሰጥቶ ዛሬ ደግሞ አንድ አዋጅ ላውጅ ወደዚህ ዩቲዩብ ቻናል መጥቻለሁ። ሁላችሁም ይህን ድምፅ ወደ እናንተ የሚደርሳችሁ ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ እንድትሰሙና ለሰዎችም እንድታደርሱ በዚህ ጸሎት አብራችሁ እንድትጸልዩ ጋብዛችኋለሁ። እግዚአብሔር ስም ለዘላለም የተባረከ ይሁን። መጽሐፍ እግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 27 ላይ እንዲህ ብሎ ይናገራል። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች። ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ክብር ለኢየሱስ ይሁን እና ብዙዎቻችን መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ብለን በጣም እናስባለን፣ እንጨነቃለን። ነገር ግን መጽሐፍ ምን ይላል? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም ይላል። ክብር ለኢየሱስ ይሁን። በዚህ ሰዓት ላይ ይሄን ድምፅ ወደ እናንተ ሳደርስ ብዙዎቻችሁ ደክማችሁ ከብዷችሁ በሁኔታዎች ተስፋ ቆርጣችሁ በቃ ከዚህ በኋላ የኔ ነገር ስኬት የለውም፣ የኔ ነገር መልስ የለውም ብላችሁ የምትደክሙ ሰዎች ልትኖሩ ትችላላችሁ። እኔ ግን አንድ መልእክት አለኝ። እግዚአብሔር ዳግም እድል ይሰጣችኋል። ባለቀሳችሁበት ቦታ፣ ባዘናችሁበት ሁኔታ፣ ግራ በገባችሁበት ቦታ በኢየሱስ ክርስቶስ ስም ለከበረ ምስጋና በክብር በኢየሱስ ስም ትቆማላችሁ። መጽሐፍ ቅዱስ ሲናገር እነዛም በሰረገሎቻቸው እነዛም ደግሞ በፈረሶቻቸው ይታመናሉ፣ እነርሱ ግን እርስ በራሳቸው ተሰነካክለው ወደቁ ይላል። ወደቁ ይላል። እርስ በራሳቸው ተሰነካክለው ወደቁ። እኛ ግን ተነሳን፣ በርትተንም ቆመን ይላል። በጌታዬ በኢየሱስ ክርስቶስ ስም ጸልያለሁ። ተነስታችሁ የምትበረቱ እንድትሆኑ በኢየሱስ ክርስቶስ ስም አሸንፋችሁ የምትወርሱ እንድትሆኑ ጸልያለሁ። የሚያደክማችሁ መንፈስ እያለ፣ የሚያሰለቻችሁ ጉዳይ እያለ፣ ዋጋ የሚያስከፍል ተስፋ የሚያስቆርጥ ነገር እያለ እኛ ግን ተነሳንና በርትተንም ቆመን እነርሱ ግን የተበቱ ባላቸው ነገር የታመኑ ሁሉ ተሰነካክሎ ሲወድቁ እኛ ግን በርትተን ቆመን ይላል። እኔ በረታለሁ፣ እኔ ቆማለሁ፣ አልደክምም እያላችሁ ጻፉ ኮመንት ላይ። በናዝሬቱ በኢየሱስ ስም ጸልያለሁ። በእውነት ከልቤ ተስፋ ቆርጫለሁ የምትሉ፣ ነገሮች ከብዶኛል የምትሉ፣ እየደከምኩ ነው የምትሉ፣ ከቀን ወደ ቀን እየደከምኩ ነው፣ ከጊዜ ወደ ጊዜ ተስፋ እየቆረጥኩ ነው፣ ከሁኔታዎች የተነሳ ከጥያቄ ብዛት የተነሳ
ካልተመለሰ ጥያቄ የተነሳ የምትሉ ሰዎች ለጥያቄዎቻችሁ ፈጣን መልስ ከሰማይ በጌታ በኢየሱስ ስም ይመጣል። ፈጣን ምላሽ ማለት ነው፣ ከአብ ዘንድ ማለት ነው። መጽሐፍ ቅዱስ ሲናገር ዓይን ያላየው ጆሮም ያልሰማው አብ ለሚወዱት ያዘጋጀው አለ ይላል። ዓይን ያላየው ጆሮም ያልሰማው አብ ለሚወዱት ያዘጋጀው አለ ይላል። እግዚአብሔር ያዘጋጀላችሁ ሌላ ክብር አለ፣ ሌላ የተሻለ ከፍታ አለ። በኢየሱስ ክርስቶስ ስም ይህን ድምፅ አንድ ሰው ሲሰማ እንዲህ ብዬ አውጃለሁ። ያደከማችሁን አራግፋችሁ የምትቀጥሉበት ኃይል ትቀበላላችሁ። ያሰለቻችሁን ጥሳችሁ የምትወጡበትን በኢየሱስ ስም ኃይል ትቀበላላችሁ። ጠላት እዚህ ጋር አስቀራለሁ ስል በአዲስ ክብር፣ በአዲስ ሞገስ፣ በአዲስ ኃይል በጌታ በኢየሱስ ስም እንድታሸንፉ ጸልያለሁ። እግዚአብሔር ጣልቃ ስለሚገባ ነገሮቻችሁ ላይ ጣልቃ ስለሚገባ ሕይወታችሁ ላይ ጣልቃ ስለሚገባ ቤታችሁ ላይ ጣልቃ ስለሚገባ በከበደባችሁ ነገር ላይ ቃል አወጣለሁ። እንዴት ሆነ ትላላችሁ? እንዴት ተስተካከለ ትላላችሁ? እንዴት እግዚአብሔር ረዳኝ ትላላችሁ? መጽሐፍ ቅዱስ ሲናገር በዛ እስር ቤት በጨለማ ቦታ ላይ ታስሮ ነበረ ጴጥሮስ። መልአኩ ወደ እስር ቤት ስመጣ ድንገት ቤቱ ውስጥ ብርሃን በራ ይላል። ተነስ፣ ልበስ፣ ጫማይን አድርግ፣ ተከተለኝ ስለው ተከተለው ይላል። ሰንሰለቶቹ ከእጆቹ ወደቁ ይላል። ከዛም አልፎ አንደኛውን ዘብ አልፎ ሁለተኛውን ዘብ አልፎ የመጨረሻው ዋናው በርቱ በሩ የብረት በሩ ብርቱ በሩ እንደተከፈተ በደንብ የምትሰሙኝ ሰዎች ብርቱ በር ከፊታችሁ ላይ ይከፈታል። ጠንካራው በር ማንም መክፈት አይችልም ያላችሁት በር፣ ከአቅማችሁ በላይ ነው ያላችሁት በር በናዝሬቱ በኢየሱስ ክርስቶስ ስም በኃይል ይከፈታል። ወጡ ይላል። አንደኛውን ዘብ አልፎ ሁለተኛውን አልፎ ዋናውና ብርቱ ግን በእግዚአብሔር ሲስተም ተከፈተ፣ በእግዚአብሔር ትእዛዝ ተከፈተ። አንድ ሰው ተከፍቷል ብላችሁ በእምነት ውሰዱ። መንገዳችሁ አልተዘጋም። ምዕራፋችሁ አልተዘጋም። ነገሮቻችሁ አልሞተም፣ አልተቀበረም፣ በሕይወትም አለ። የሞተው የእናንተ አይደለም። ቢሞት እንኳን አብርሶ ቢያበቃ እንኳን እንደገና አስነስቶ በሕይወት ማኖር የሚችል እግዚአብሔር አለ። ማኖር ይችላል እግዚአብሔር። ቢሞት እንኳን በእግዚአብሔር ተስፋ አይቆረጥም። ብዙ ሰዎች በእግዚአብሔር ተስፋ ይቆርጣሉ። እግዚአብሔር እኮ ተናግሮ የነበረ አልሆነም። ነቢያት ተናግሮ የነበሩ ሰዎች ብዙ ተስፋ ሰጥቶ ነበረ፣ ግን አልሆነም ይላሉ። እመን ብቻ እንጂ አትፍራ፣ ብላቴና በሕይወት ይኖራል አለ ኢየሱስ። እመን ብቻ። የእናንተ ወጪ ምንድነው? እምነት፣ በእግዚአብሔር ማመን፣ የተበላሸ ነገር ላይ ማመን፣ ባለቀ ጉዳይ ላይ ማመን። ተስፋ በሚያስቆርጥ ሁኔታ ላይ ሆናችሁ ዛሬውን ሳይሆን አሁን ያለውን ሞመንት ሳይሆን ማመን። ስናምን እግዚአብሔር ነው ነገሮቻችሁን የሚሰራው። እግዚአብሔር ነው ነገሮቻችን የሚሰራው ስናምን። ሳናምን ስንቀር ግን ራሳችንን ምንለፈው፣ ራሳችንን ምንታገለው። አመንኩት ይላል ዳዊት። ስለዚህ ተናገርኩ ይላል። አምኖ በመናገሩ ነው እግዚአብሔር ድል የሰጠው። ዳዊት በሕይወት ዘመኑ ሁሉ አሸናፊ ነበር፣ የበላይ ነበር። በወጣበት ሁሉ ድል አድርጎ ይመለስ ነበር። ያ ማለት እንዴት ነው? ስለሚያምን ነው። በእምነት ይወጣል። በእምነት ወጥቶ በአሸናፊነት ነው የሚያጠናቅቀው። ትንሹን ስትጀምሩ እመኑ፣ ትልቁን ስትጀምሩ እመኑ፣ መንገድ ስትጀምሩ እመኑ፣ ትዳር ስትጀምሩ እመኑ፣ ስራ ስትጀምሩ እመኑ፣
አገልግሎት ስትጀምሩ እመኑ። በናዝሬቱ በኢየሱስም የእምነት መንፈስ እያገኘን ሪባና ቴለብራኩ ብራጂሌቫኒ ካብሮቶሎኮቶ ሰባ ራማንቲያሊቫ ሃዲካቦ የእምነት ስፒሪት በእኔ ላይ ይምጣ በሉት። የእምነት ኃይል፣ የእምነት ጉልበት፣ የእምነት አቅም ይጨመርልኝ በሉት። ማንያ ኮሊ ብራታ ካሶቲያ አማኝ ማለት ተራራው አይደለም የምታየው፣ ከተራራ በስተጀርባ ያለው ብርሃን ይታየዋል። ከተራራ በስተጀርባ ያለው ሜዳ ይታየዋል። አማኝ የሞተው ነገር አይደለም የምታየው፣ ያ ነገር ተነስቶ ሲንቀሳቀስ ነው የሚያየው። ቪናና ማሴና ማንዲያ መንገዳችሁን የሚከፍተው እምነት ነው። ነገሮቻችሁን የሚያቃለው እምነት ነው። ረጅም ጉዞ እንድትሄዱ ርቃችሁ እንድትጓዙ የሚያደርገው እምነት ነው። ዛሬም ተስፋ አልቆርጥም በሉት። በሞተው ነገር ላይ ተስፋ አልቆርጥም በሉት። በተበላሸው ጉዳይ ላይ ተስፋ አልቆርጥም በሉት። በደረቀብኝ ጉዳይ ላይ ተስፋ አልቆርጥም በሉት። ዋጋ የሚያስከፍለኝ ነገር ላይ ተስፋ አልቆርጥም በሉት። ጆጎዶጎ ጆጎዶጎ ጆጎዶ ራማንቴሎ ብራቲና ማንዶ ሶሎ ብራሃዲያስ በዚህ ሌሊት ላይ አንድን አዋጅ በእናንተ ላይ አውጃል። አይሆንም፣ ደርቋል፣ ሞቷል፣ ተበላሽቷል፣ ዋጋ የለውም ያላችሁት ጉዳይ ድንገት ተስተካክሎ አካል ለብሶ የምታዩበት ዘመን እንዲፈጥንላችሁ ጸልያለሁ። ጽኑ ኃያል ሰው፣ ጽኑ ኃያል ሴት፣ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። ሚደማውያንን እንደ አንድ ሰው አድርገ ሰጥቻለሁ ይላል መጽሐፍ ሲናገር። ዙካላ ባህረዲካስ ጽኑ ኃያል